አልገባ ተሳቀ ተሸማቀ ገና እንዲሉኛል እንዲሉኛል እያልክ ነው ሌላ ሰው ባስገባ የምትለው ገባ። ለዛ ያንንም አላደርግም። ባለፈው የነበረውን ስትረስ አላየው ምንድን ሰከንድ እኮ መደማመጥ አልቻልንም ነበር እና ለዛ እኔ በደንብ አስተውዬ ነው ነገሮችን ማድረግ። ስለዚህ ስለ ጌታ እንድትመሰክሩ ያንን ስለምፈልግ ሌሎቹ ሌላ ጊዜ ስፈልግ መጥተው እንወያያለን ሲሉ ከኔ ጋር ይወያያሉ። ጌታን ይመሰክራል። ጌታን የሚመሰክር ብቻ ነው ከኔ ጋር መሆን ይችላል። መመስከር የሚፈልግ ስለ ጌታ ማውራት የሚፈልግ አለ። ኤኒታ ከማንም ይምጣ ደስተኛ ነው። ያንን ነው እንጂ ለሌላ ታይም የለኝም። እንደምጨቃጨቅበት ጌታ የለኝም ከዚህ በኋላ ማመልከው እንጂ ነው አይደለም እያልኩ ከጌታ ጋር የምጨቃጭቀው ጊዜ ታይም ኮንሱሚንግ ይሉታል እዚህ ሀገር እና ጊዜን ዝም ብሎ ይበላል። ምንም ጥቅም የለም። ልክ ነው። ስለ ጌታ ሲመሰከርልኝ ግን ደስታዬን አልችለው። ያን ነው የምለው። ወንድሜ ቀጥሉ። እሺ ኦኬ። እነዚህን ሁለት ቃላቶች በመዝገበ ቃላት ካየናቸው በኋላ ምናልባት ወደሚቀጥለው ሀሳብ ላይ እንሄዳለን ማለት ነው። እሺ ይታያል አይደል? ኦኬ። አሁን በጣም ብዙ ጊዜ አጨቃጫቂ ሆኖ የተገኘው ቃል ስለ እንትኑ አይደለም። ኤርሚሻዬ በጣም ይቅርታ ስለ አማላጅነት። ኦኬ ታንክ ማማላጅ ሌላ መስሎኝ አይደለም። በጣም ብዙ ጊዜ አጨቃጫቂ የሆነው ቃል በተለይ በኦርቶዶክሳውያን ወገኖች ዘንድ ይሄን ቃል ለጌታችን ለኢየሱስ ክርስቶስ አይቀጸልለትም፣ አይነገርለትም። ለእሱ መባል ያለበት አስታራቂ ብሎ የሚለው ቃል እንጂ የሚመጥነው ይሄኛው ቃል ግን ለእሱ አይመጥነውም። ይሄኛው ቃል ለቅዱሳንና ለጻድቃን ለሰማዕታት ወይ ለመላእክት ጭምር ነው የምንሰጠው እንጂ ይሄን ቃል መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስን በተመለከተ ሲናገር ወይ ደግሞ ሲናገሩለት ሐዋርያቱ አናይም ብለው ይላሉ። ስለዚህ እነዚህ ሁለት ቃላቶች ተመሳሳይነት ትርጉም አላቸው ወይስ የተለያየ ትርጉም አላቸው ብሎ የሚለውን ዝም ብለን በማህበረሰቡ በኢትዮጵያውያን ዘንድ በሚነገረው አባባል እኒህ ምናልባት አንተ አዲስ አበባ ውስጥ ተወልደ ስላደግ እኔ ገጠር ነው ተወልጄ ያደግኩትኝ። ሁለቱንም ቃላት ግን ቃሉን ለጥቅም ያውሉታል በማህበረሰባችን ዘንድ ማለት ነው። ምን የሚለውን ለምሳሌ እኔ ባደግኩበት በገጠር አያከሌ ከወንድም ዮናስ ጋራ አማልደኝ ሲባል ሰምተህ ታውቃለህ? አዲስ አበባ አካባቢ ላይ ይባላል። እነዛ አማልደኝ እንዴ ይባላል እንዴ? አስታርቀኝ ይባላል። አማልደኝ ማለት አስታርቀኝ ማለት ነው ማለት። ሜሎስ ካለ አስገባሃለሁ። ሜሎሴ ከላክ ኤርሚሻም ስላለ አስገባሃል። ኦኬ ያ አስታርቀኝ ማለት ነው። አማልደኝ ብዬ የሆነ ከወንድማችን ከዳጊ ጋራ አማልደኝ ብዬ ብለህ አስታርቀኝ እያልኩ ነው፣ ወይ ደግሞ አስታርቀኝ ብዬ ብለህ አማልደኝ እያልኩ ነው አይደል? ትክክል። ሁለቱም ቃል ይወስደዋል። ይህንን የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ምን ብሎ ፈታው? እኛ አሁን እኔ እናንተ እዚህ ጋር እንዳልነው እንደዛ ብሎ ይፈታዋል። አንድ ሁለተኛ፣ በአዲስ አበባ ዩኒቨርሲቲ መዝገበ ቃላት የኢትዮጵያ ቋንቋዎች ባህሎችና አካዳሚ አዲስ አበባ ዩኒቨርሲቲ ይሄን ቃል እንዴት ብሎ ፈታው? እንግዲህ ምድሪቱ ላይ ያሉ ትልልቅ መዝገበ ቃላቶች ማለት ነው። ከሳቴ ብርሃን ተሰማ እዚህ ትልቁ መዝገበ ቃላት ይህንንም የአማርኛው መዝገበ ቃላት ነው። ምን ብሎ ፈታው? እኛ አሁን እንደምንለው ነው ብሎ የሚለው የአለቃ ደስታ ተክለወልደም እንደዚሁ መዝገበ ቃላት ምን ብሎ ፈታው የሚለው እናያለን። ስለዚህ ሁለቱም ቃል ለጌታ ለኢየሱስ ክርስቶስ ይቀጸል ከሆነ እንቀጽለዋለን፣ የማይቀጸል ከሆነ ግን እንተዋለን ማለት ነው። ስለዚህ ምናልባት ቶሎ ብዬ አስታረቀ ብሎ የሚለው መርጌታ የአለቃ ደስታ ተክለወልድ እጅ ላይ አለ በመዝገበ ቃላቱ። መርጌታ ሙሴ ኦኬ። እንዴ ገስት ላይ እኮ ነው ያለው። አይሰማም ወይስ ሚዩት አድርገው ነው? እሺ መርጌታ ሚዩት አድርገውት ይመስለኛል። ኦኬ እሺ። ይሄ የከሳቴ ብርሃን ተሰማ መዝገበ ቃላት ነው። ይሆን
ይልኝ ምን ብለው እንዳሉት ማለደ ብሎ የሚለው ቃል ማለደ ለጠዋትም ይሆናል። እዚህ ጋር ማለዳ ብሎ ማለዳ ተብሎ ይዘመራል ይዘፈናል። ማለዳ ብሎ የሚለውን በጠዋት በማለዳ በነግህ በሌሊት ሲጠባ ፀሐይ ሲወጣ ብለዋል። ከሳቴ ብርሃን ማለት ነው። እዚህ ጋር ግን ማለደ ብሎ የሚለውን ቃል እዚህ ጋር የሚለው ገንዘብን በመስጠት ንጉስን መስፍንን ማለደ ለመነ፣ በትንሽም መማለጃ ሌላ ትልቅም ነገርን ለመነ፣ በረከትንም እጅ መንሻንም መማለጃንም ጉቦንም የምስራችንም እርጥበትንም ሰጠ ተለማመጠ ማለት ነው ብሎ ማለደ ብሎ የሚለውን ቃል እዚህ ተርጉሞታል። ቀጥሎ ደግሞ ያለው ማለደ ብሎ የሚለውን የዚህ ጋር የሚለውን የአገር ጨዋ ማለት የአገር ጨዋ ሽማግሌ የተጣላን የተቀያየመን ሰው ምን አለ ይላል? አስታረቀ። አማለደ ማለት አስታረቀ፣ አመላለደ፣ አስማማ፣ አገናኘ ወይንም አማላች። የተላከውን ሰው ያጠፋውን አማለደ፣ አስታረቀ። አስታረቀ ብሎ የሚለውን ቃል ሁለት ጊዜ ተጠቅሞታል። እዚህ ጋር ምን በሚለው ጋር? ማለደ ብሎ በሚለው ጋር ማለት ነው። ይሄኛው ማለደ ማለት ጠዋት ማለዳ የሚለው አይደለም። ማለደ ማለት አማላጅ ወይ ደግሞ አማለደ ብሎ የሚለውን ቃል ማለት ነው። የከሳቴ ብርሃን ተሰማ እንደዚህ ፈጠሩታል ማለት ነው። ኦኬ እንግዲህ ትልልቅ ስለሆኑ ዞር ዞር እያደረኩ ከስሬ በአዲስ አበባ ዩኒቨርሲቲ ነገርን ምንድን ነው ነገርን ከምኑ ከስሩ ከጥሬው የሚባለው አባባል እዚህ ጋር ነው። ከስር መሰረቱ ማለደን መናገር የፈለገው ልክ ነው። ቃሉን ሄደን ለኢየሱስ ክርስቶስ ሄደን ከመስጠታችን በፊት ቃሉ ምን ይላል? ኦኬ ምልጃ የሚል በአዲስ አበባ ዩኒቨርሲቲ ማለት ነው የታተሙ ምልጃ፣ ደጅ ጥናት። ተማለደ ማለት ተለመነ፣ ይቅር አለ። አማለደ ብሎ የሚለው ቃል ቀጥሎ አስታረቀ ይላል አይደል? ያው አማለደ ማለት አስታረቀ። ቀደም እኔ እናንተ ስጠይቀ ያደረኩ ነበር። ችግር የለም። አማለደ ማለት አስታረቀ፣ ሸመገለ። አንዱ በሌላኛው ተለማኙ የለማኙን ይቅርታ እንዲያደርግ ወይንም የሚፈልገውን ጉዳይ እንዲፈጽምለት በለማኙ ስም ከተለማኙ ጠየቀ፣ ለመነ። ሶስተኛ ወገን ማለት ካለ በኋላ አማላጅ ብሎ ከሚለው ቀጥሎ የሆነ ይቺ ቃል ምንድናት ምትለው? አማላጅ፣ አስታራቂ። ስለዚህ ቅድም እኔ እናንተ የተናገርነው የፈታነው ትክክል ነው ማለት ነው። ኦኬ እንኳን ጭቅጭቅ የለውም። ማማለድ አለ ጭቅጭቅ አለ በኦርቶዶክሳውያን ወገኖቻችን ዘንድ። አማለደ ማለት አስታረቀ ማለት አይደለም፣ አስታረቀ ማለት አማለደ ማለት አይደለም እያሉ እየተጨቃጨቁ ነው ሶሻል ሚዲያው ላይ ያሉ ማለት ነው። ሊቃውንቱ ግን በሙሉ ይሄንን ቃል የተጠቀሙት ምልጃ ብሎ በሚለው የተጠቀሙት ይሄኛውም የአዲስ አበባ ዩኒቨርሲቲ መዝገበ ቃላት ይህን ነው የሚናገረው። የኢትዮጵያ መጽሐፍ ቅዱስ ማህበርም ይህን ነው የሚናገረው። የደስታ ተክለ ወልድ መዝገበ ቃላት ይህን ነው የሚናገረው። በጣም ስሬ እንግዲህ ከ7 እና ከ8 በላይ መዝገበ ቃላቶች አሉ። የአለቃ ኪዳነ ወልድ ክፍሌ የግዕዙ መዝገበ ቃላት ይህን ነው የሚናገረው። እነዚህ ትልልቅ ምድሪቱ ላይ ያሉ ግዙፍ መዝገበ ቃላቶች ናቸው። ስለዚህ አሁን አስታረቀ ማለት አማለደ ወይ አማላጅ ማለት አስታራቂ ማለት አማላጅ ነው ብሎ የሚለው እናያለን። ኦኬ ይህን ካየን በኋላ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ይህንን ቃል ሁለቱንም ለጌታችን ለኢየሱስ ክርስቶስ ቃሉ ይጠቀመዋል ወይ መጽሐፍ ቅዱስ ለጥቅም ያውለዋል ወይ ቃሉን ብለን ስንል አዎ። ለምሳሌ ጠላቶቹ ሳለን በልጁ ሞት ከእርሱ ጋር ታረቀን ይላል ሮሜ መልክ መጽሐፍ ምዕራፍ 5 ላይ ሮሜ 5 ላይ ኦኬ ሮሜ 5 ላይ የመጽሐፍ ቅዱስ ጥቅስን እንድትይዙ ነው ስክሪንሻት እያደረጋችሁ ወንድምና እህቶቼ። ማማለድ ምን እንደሆነ መጽሐፍ ቅዱሳዊ እንደሆነ እንድታውቁ ፈልጌ ነው። ለሁላችንም ትምህርት ስለሚሆን ብዬ ነው። እሺ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል። መታረቅ ብሎ የሚለውን ቃል ለኢየሱስ ክርስቶስ ቀጽሎታል አይደል መጽሐፍ ቅዱስ ሲሆን ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። ታረቅኑ በልጁ ነው። መታረቁን ባገኘንበት ደግሞ መታረቁን በማን ያገኘን ይላል? በልጁ በኢየሱስ ክርስቶስ እንመካለን ይላል በእግዚአብሔር። ስለዚህ አስታራቂ ብሎ የሚለው ቃል ለሱ በመጽሐፍ ቅዱስ ላይ ይቀጸላል ማለት ነው። ይሄኛውንስ ቃል አማለደ ወይ ደግሞ አማላጅ ብሎ የሚለውንስ ለኢየሱስ ክርስቶስ
አማላጅ ብሎ የሚለውን ቃል ይጠቀመዋል ወይ ብለን ስንል ይህን ቃል ደግሞ እንፈልጋለን። ቢያንስ አንድ ልስጥ ብዬ እንጂ በጣም ብዙ ነው ያለው። መጥቀስ ያስፈልጋል። ብዙ ከተቻለ በደንብ 3-4 ተጠቅሶ እንዲያውቁ በደንብ። እሺ። ኦኬ። ስለዚህ ሁለቱ ቃላቶች ላይ ቆይታ አደርጋለሁ ማለት ነው። አማላጅ እና አስታራቂ ብሎ የሚለው ማለት ነው። ኦኬ። እሺ። ኦኬ። በዚህ በሞባይል የማሳየው ግልጽ ሆኖ እንዲታይ ማለት ነው። ይታያል በደንብ። በወረቀቱ ከሆነ አያሳይም። ስክሪንሻት እያደረጉ መጠቀም ስለሚችሉ ማለት ነው። እሺ። ፎሎ እያደረጋችሁ በነገራችን ላይ ወንድምና እህቶቻችን መማር ለምትፈልጉ እዚህ ውስጥ ያሉትን ወንድሞቼንም እህቶቼንም ፎሎ እያደረጋችሁ ጥያቄ ሲኖራችሁ መበርታት ስትፈልጉ የምትፈልጉን ነገር ሲኖራችሁ መጠየቁ መልካም። ስለዚህ በጣም በዚህ ላይ በርቱ። ፎሎ በጣም ይጠቅማል። በተለይ መልካም ነገር የምትፈልጉ ለመልካምነት ነው ፎሎ ማድረግ፣ ለሌላ ሊቀር ጥሩ ነው። እሺ። ኦኬ። እግዚአብሔር ቃል በሮሜ መልእክት ላይ እዚሁ ቅድም ያሳየውበት ላይ የተናገረውን ካሳይን በኋላ ስለምታረቃውን ደግሞ ጌታችን ኢየሱስ ክርስቶስ የተናገረውን ማነው ቅዱስ ጳውሎስ የተናገረውን በቆሮንቶስ መልእክት ላይ ላሳይና ኦኬ። እሺ። ሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 5 ከቁጥር 17 ጀምሮ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነውን ሁሉ በክርስቶስ ከራሱ ጋር ምን ካለን ይላል አስታረቀ። ቆይ አንዴ ስክሪንሻት ላድርግ። አንተ ምን አለበት ዝም ብለህ ታነባለህ? ቆይ ቀጥታ በክርስቶስ ከራሱ ጋር ምን ካለን ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው ካለ በኋላ ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ምን ይል ነበር ይላል? ያስታርቅ ነበር እና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ ይላል። በእኛ ያኖረው የማስታረቅን ቃል ነው። እና ቅዱስ ጳውሎስ ቀጥሎ ምንድነው ብሎ የሚለው እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን ይላል። ምን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ከማ ጋር ታረቁ ብለን? ከእግዚአብሔር ጋር ሰው የሚታረቀው ማ ነው? በክርስቶስ ማለት ነው። ከስርም ጽፎታል እዛው ጋር። ልክ ነው። ታረቁ ብለን ስለ ክርስቶስ እንለምናለን ካለ በኋላ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ስለዚህ በሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 5 ከቁጥር 17 ጀምሮ እስከ 21 ድረስ አሁን ባየኑ እግዚአብሔር በልጁ በክርስቶስ ኢየሱስ ዓለሙን ከራሱ ጋር ያስታርቅም እንደነበረ በደላቸውንም አይቆጥርባቸውም እንደነበረ መጽሐፍ ቅዱስ በግልጽ ነግሮናል ማለት ነው። ስለዚህ ስለማስታረቅ ይሄንና የመሳሰሉ በጣም ብዙ የአዲስ ኪዳን መጽሐፍቶች አሉ። ኦኬ ምልጃ ብሎ የሚለው ነው በጣም ብዙ ጊዜ አጨቃጫቂ የሆነው ማለት ነው። ይሄ አማላጅ ብሎ የሚለው ቃል ወይ ደግሞ ምልጃ ብሎ የሚለው ለጌታችን ለኢየሱስ ክርስቶስ አይቀጸልም ብለው የሚለው ኦርቶዶክሳውያን ወገኖቻችን ልብ ብለው ሊያዩት የሚገባ ከብሉይ ኪዳን እንጀምር። ከብሉይ ኪዳን መጽሐፍ ከነቢዩ ከኢሳያስ መጽሐፍት ላይ እንደዚህ ይላል። ምዕራፍ 53 መሪጌታ ውስጥ ናቸው ገብተዋል እኮ መሪጌታ አልገቡም ለሚሉ ወንድምና እህቶች ገብተዋል አይደል? ወይስ መሪጌታ ሌላኛው ሊሆኑ ይችላሉ። መሪጌታ ሁለት መሪጌቶች ናቸው ያሉት። ብዙ መሪጌታ ነው ያለው፣ ግን አንተ የምታውቃቸው ዳጊ ሬተር ሰጥቻለሁ ካያቸው አስገባቸው። አይ የሉም እዚህ መርጌታ። አይ መልካም አልገቡም። እሺ ሲመጡ እናስገባለን። ስለ ጌታችን ስለ ኢየሱስ ክርስቶስ ሞት ብሉይ ኪዳን ላይ ከነበሩት ነቢያት መካከል አንዱ ስለ ሞቱ ትንቢት የተናገረ ነቢይ ነው ኢሳያስ። እና ምን ይላል እዚህ ክፍል ላይ እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱንም ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔርን ፍቃድ በእጁ ይከናወናል ካለ በኋላ ከነፍሱም ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ምን ይላል? ያጸድቃል ይላል።
ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎችን ሰዎች ኃጢአትን ተሸከመ ካለ በኋላ መጨረሻም እንደምትላት የሆነ ይችን ቃል ስለ አመፀኞችም ማለደ። አንድ ስክሪንሻት ላድርገው ከእነንትኑ ከነጥቅሱ ላይ ነው ያለው። ኢሳያስ 53:12 ኢሳያስ 53:12 ላይ ነው። ስለ አመፀኞች ምን አለ ይላል? ማለደ ብሎ የሚለው ቃል አስታረቀ። አስታረቀ ብሎ የሚለው እንጂ እቺ ጠዋት ማለዳ ብለው የሚለው አይደለም። ኧረ የትና እንደዛ ብለው ለእንትን የሚሉ ሰዎች አሉ። እና ጠዋት ማለዳ ማለት የሚለው ነገር ጠዋት መጣ ላይ ነው። እዚህ ጋር አመት መጣ ልትለኝ ነው። በፍጹም አመፀኞች መጡ ጠዋት ልትለኝ ነው። አይደለም። ይሄ ማለዳ አስታረቀ ነው። ግልጽ የሆነ ነገር ነው። አስታረቀ ነው። ኦኬ። ስለዚህ ስለ አመፀኞች ማለደ ይላል። የአዲስ ኪዳን የብሉይ ኪዳን ነቢይ ነው፣ ብቸኛ ነቢይ። በተለይ ስለ አመፀኞች እንደሚማለድ ጌታ ሲናገርበት የተናገረ ነቢይ ነው። አዲስ ኪዳን መጽሐፍት ላይ ስንመጣ ስለ ጌታችን ስለ ኢየሱስ ክርስቶስ እነዚህ 3 ቃላቶች ለሱ ተነግረዋል። በአዲስ ኪዳን ላይ አማላጅ፣ ዋስ፣ ጠበቃ ብሎ የሚሉትን ቃላቶች ሐዋርያቱ ተጠቅመውታል። ኦኬ። ዋስን አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ከቁጥር 1 እስከ 2 ድረስ ሶሪ ዋስን አልኩት። እዚህ ጋር ክርስቶስ ተሳስቻለሁ፣ አቀያየርኩት። ጠበቃ ብሎ የሚለው አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 2 ድረስ። ዋስ ብሎ የሚለው ዕብራውያን መልእክት 7:22 ላይ አሳያለሁ በመረጃ። አማላጅ ብሎ የሚለውን ቃል በአዲስ ኪዳን ላይ በሮሜ መልእክት መጽሐፍ ምዕራፍ 8 ሁሉ ቀን የሚያጨቃጭቅ ክፍል ቁጥር 30 እሱን ያዝልኝና ስክሪንሻት አድርገዋለሁ። ቀረብ አድርግልኝ። ቆይ እንደዛማ ከሆነ በደንብ ልጻፍልህ። እሺ ጽፈዋል ይዤዋለሁ። እችኛ ሊሰርሰ ዕብራውያን 7:22 ችግር የለውም። ኦኬ። አሁን ይህን ቃል በቃል እንየውና በኋላ ላይ ሌሎች መጽሐፍቶች ሁሉ በዚህ ጉዳይ ምን ይላሉ? ሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 34 በጣም ብዙ ጊዜ እኛ ጴንጤዎች የጻፍኑ ይመስል ኦርቶዶክሳውያን ወገኖቻችን ነገር አትመች ግን የሚለውን በጣም ከሚያጣሉ ጉዳዮች ግን አያጣለም። አሁን ግዕዙንም እናያለን። እዚህ የግዕዝ አዋቂዎች መርጌቶችም ስላሉ መዝገበ ቃላቱንም እናያየዋለን። የአማርኛውንም የግዕዙንም አማርኛውን አይተናል፣ የግዕዙንም እናየዋለን። እንደዚህ ይላል ቁጥር 31 እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠን ካለ በኋላ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይላል። የሚያጸድቅ ማን ነው? እግዚአብሔር ነው። የሚኮንንስ ማን ነው ካለ በኋላ ይህን ጥያቄ ለመመለስ ቀጥሎ የሚጠቀመውን ቃል ሐዋርያውን ኤው የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ካለ በኋላ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ማን የሚኮንነው? የሚያጸድቅ እግዚአብሔር ሆኖ የሚኮንነውስ ማን ነው ይላል። በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ ሲሆን በዚህ ክፍል ላይ ፈራጅም ነው አማላጅም ሆኖ ቀርቧል። ትክክል። ሁለቱንም ቃል ይጠቀመዋል። ሁለቱንም የሚኮንነው ማን ነው? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሚፈርደውስ ማን ነው? ይሄ የሚፈርደው ማን ነው ብሎ ጥያቄ ምልክት አለች አይደል? እዚህ ጋር የዚህ ጥያቄ ምልክት የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ፈራጁ። ይሄ ፈራጁ አማላጅም ነው። አማላጁ ፈራጅም ነው እያለ ነው። ትክክል። ግልጽ ነው ይሆኒ? ከጥያቄው በኋላ ያለ ምላሽ ነው የተሰጠው እዚህ ጋር። ራይት። አሁን እቺ ጥያቄ አለች። የሚያጸድቅ እግዚአብሔር ነው ካለ በኋላ የሚኮንንስ ማን ነው አለ። ማን ነው ብሎ ለሚለው መልሱ በእግዚአብሔር የሞተው ይልቁንም ከሙታን የተነሳው እስካሁን ድረስ የለም። ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። ስለኛ የሚማልደው ክርስቶስ። እሷንም እንዳትረሳ። ራይት 4 ነጥብ አድርጎ ነው ይዘ
ስለዚህ ስለኛ የሚማልደው ጌታ ፈራጅ ነው። ትክክል። ፈራጅ የሆነው ጌታ አሁንም ስለኛ ይማልዳል። ስለኛ አሁን ይማልዳል ማለት ምን ማለት ነው? እንዴት ሆኖ ነው የሚማልደው ብሎ የሚለውን ቃል ነው አሁን የምናየው። አሁን ጌታችን ኢየሱስ ክርስቶስ በሰማያት በአባቱ ቀኝ ሆኖ ስለኛ ይማልዳል ተብሎ ሲባል በኦርቶዶክሳውያን ወገኖቻችን ዘንድ ዕለት ዕለት ጸሎትን ያቀርባል ተብሎ ይተረጎማል። እኛ እንደዛ አላልንም። ኢየሱስ ክርስቶስ አሁን ከሰማያት በአባቱ ቀኝ ተቀምጦ ዕለት ዕለት ለዮኒ፣ ለኤርሚያስ፣ ለዳጊ ጸሎትና ልመናን ዕለት ዕለት እግዚአብሔር አብ አባቱ እባክህ ይቅር በለው ምናምን ነገር እያለ አይለምንም። ኧረ በጭራሽ እኛ እንደዛ እናስተምርም። ኦርቶዶክሳውያን ግን እናንተ እንደዛ ትላላችሁ ነው ብለው የሚሉን። ኦኬ፣ እኛ ግን እንደዛ ብለን አናውቅም። አሁን በሰማያት ጌታችን ኢየሱስ ክርስቶስ ይለምናል ብለን አንልም። ይልቁኑ ዮኒ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አሁን ኢየሱስ ክርስቶስ በሰማያት ሆኖ ልመናን ያቀርባል ትላለች ዕለት ዕለት በመጽሐፍቶቿ ላይ። ያው መረጃ ታውቃለህ፣ ያለ መረጃ ንቅንቅ የለም። መጽሐፍቶች ልጎተት ነው ማለት ነው። ምልጃ ከተነሳ ዘንዳ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በዚህ ድርሳነ ሰንበት በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በታተመው ላይ ኢየሱስ አሁን በሰማያት ይለምናል ብላ ትላለች። እኛን ይለምናል ብላችሁ ትላላችሁ ብላ የምትከሰን ቤተክርስቲያን ወይ ደግሞ የሚከሱን ኦርቶዶክሳውያን ወገኖቻችን ገጽ 49 ድርሳነ ሰንበት ገጽ 49 ምዕራፍ 17 ክርስቲያንን ስለሚሉ ሰዎች ይላል። ችን ጽሑፍ ተከታተለኝ። እኛ አሁን ኢየሱስ ክርስቶስ በሰማይ አይለምንም ዕለት ዕለት ልመናን ያቀርባል ብለን እኛ አናምንም። ይማልዳል ብሎ የሚለውን ግን ምን እያልን እንደሆነ በኋላ እናገርበታለሁ። ወንድሞችም ይናገሩበታል ከተፈለገ ማለት ነው። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራን የማይሰሩ ኃጥአን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል ይላል። ከየት? ከገሃነም ሰዓት በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። ወዴት ነው የሚያቀርቧቸው? መላእክት ሄደው ከገሃነም እሳት ውስጥ አውጠው ወደ ኢየሱስ ክርስቶስ ያመጧቸዋል። ለምን የሚያመጧቸው? ጸሎትን ይጸልይላቸው ዘንድ ብሎ የሚለው ይታያል። ይሁን ጸሎትን ይጸልይላቸው ዘንድ ይታያል። ሚዩት አድርጊ። ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ከዛስ መድኃኒታችን ኢየሱስ መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ጸሎትን ከጸለየላቸው በኋላ ወደ እግዚአብሔር አብ ወደ አባቱ ወደ ባህሪ ሕይወቱ ወደ መንፈስ ቅዱስም ከጸለየላቸው በኋላ ኦርቶዶክስ ናት የምትለው ልብ በል። አሁን ኢየሱስ በሰማያት ጸሎትና ልመናን ከገሃነም ውስጥ ኃጥአን ነፍሳትን መላእክት እያወጡ ይጸልይላቸዋል ብላ የምትለው እሷ ናት። እኛ አላልንም። ፈጸመ አይደል እንደሚለው እኛ አላልንም። ዮኒ የምለረ መጽሐፍ ቅዱስ ደግሞ ተፈጸመ ይላል እኮ። ልክ ነው። እኛን የሚከሱበት ክስ ግን እነሱ ጋር መጽሐፍቶቻቸው ላይ አንድ አይደለም። ከዚህ በኋላ 3 መጽሐፍቶች ላሳይ ይችላለሁ፣ ሌላ ተመሳሳይ ነገር የሚናገር ማለት ነው። ስለዚህ ኦኬ ይጸልይላቸው ዘንድ ወደ እሱ ያቀርቧቸዋል፣ ከዛ ያስታርቃቸው ዘንድ ይላል። ከዛስ መድኃኒታችን ኢየሱስ ክርስቶስ ማለት ነው ጸሎት ከጸለየላቸውም በኋላ መላእክት ወደ አማረች ወደ ተወደደች ወደ መንግስተ ሰማያት ይወስዷቸዋል ይላል። ስለዚህ ኢየሱስ አሁን በሰማያት ሆኖ ጸሎት ይጸልያል በአብ ቀኝ ሆና ብለው በአብ ቀኝ ዕለት ዕለት ለኃጢአተኞች ሰዎች ከሲኦል ውስጥ እያወጡ ለሚያመጡለት መላእክት ከሲኦል ውስጥ እየጎተቱ እያመጡ ፊቱ ያቆሙለታል፣ እያወጡ ያመጡለታል። እሱ ፊት ኤርሜሻ ጥያቄ ምንድን ታዲያ? ይህን የሚያደርግ ከሆነ ለምን ወረደ? ለምን ከሰማያት ወርዶ መጣ? ጥያቄው ለነሱ ነው። ለምን ወርዶ መጣ? ድጋሚ እንደዚህ አድርጎ መከራ ተቀብሎ የእኛን ኃጢአት ተሸክሞ በቀራኔው መስቀል ላይ ተሰቅሎ ካዳንን በኋላ ካስታረቀን በኋላ እንደገና ሄዶ ደግሞ እየለመነ በየቀኑ ሊኖር ነው ክርስቶስ? ያው ይላል ቤተክርስቲያኒቱ ድርሳነ ሰንበት ላይ ምን ዕዳ ነው በፈጣሪ ድርሳነ ሰንበት ላይ እኛ ይህንን ብለን ባላልንበት እናንተ ግን ኢየሱስን በሰማያት አሁን ለማኝ አድርጋችሁታል ብለው ይሉናል። እኛን ሁሉ ቀን ማለት ነው። ልክ ቅድም እንዳልኩ ዮኒ ሲያጠፋ ስለ ዮኒ አብን ማርልኝ እያለ ዕለት ዕለት እንደሚለምን እኔ ሳጠፋ ስለ እኔ ማርልኝ እያለ እንደሚለምን አድርገን እንደምንናገር አድርገው ነው የሚከሱን ኦርቶዶክሳውያን። እኛ ግን እንደዛ አላልንም። እኛ ስንል ምን እያልን ነው? በኋላ እናገርበታለሁ።